ከቆንጆ ሴት ጀርባ እነዚህን 8 ምልክቶች በጥንቃቄ ተመልከት። ካየህባት ሩጥ ይላል የዛሬው ጽሑፍ። አንደኛ፣ ታቱ። ሰውነቷን እንደ ማስታወሻ ደብተር የምትጠቀም ሴት ተጠንቀቅ። ታቱ መነቀስ በራሱ ወንጀል ላይሆን ይችላል፣ ነገር ግን ሰውነቷ ላይ ቦታ እስኪጠፋ የተነቀሰች የዘፈቀደ ውሳኔ የምትወስንና አመፀኛ ባህሪ ካላት ይህች ሴት ለትዳር መረጋጋት ሳይሆን ለሁከት የተፈጠረች ናት። ቆዳዋ ላይ የማትሳሳ ልብህ ላይ ትሳሳለች ብለህ ታስባለህን? 2. የሶሻል ሚዲያ ሱሰኛ ቫሊዴሽን ሲከርስ። ጠዋት ቁርስ ስትበላ ፎቶ፣ መንገድ ስትሄድ ስቶሪ፣ ማታ ስትተኛ ላይቭ፣ ለሌሎች ሰዎች ላይክ እና ኮመንት የምትኖር ሴት የአንተን ፍቅር ብቻውን አትፈልግም። የሷ በራስ መተማመን የሚለካው በቲክቶክ በፌስቡክ ላይክ ብዛት ነው። ስልኳን የምትወደውን ያህል አንተን ብትወደው ኖሮ ክንፍ አብቅላ መላእክት ትሆን ነበር። 3. ባዲ ካውንት ሃይ ባዲ ካውንት። ይሄ ነገር ያጨቃጭቃል፣ ግን እውነቱን እንነጋገር። ያገኘችውን ወንድ ሁሉ የምታስተናግድ ግንኙነትን እንደ ፋስት ፉድ የምታይ ሴት ስሜታዊ መረጋጋት የላትም። ትላንት ከ10 ወንድ ጋር የነበረች ሴት ዛሬ ካንተ ጋር ብቻ ትረጋጋለች ብሎ ማሰብ እሳትን በገለባ እንደመሸፈን ነው። 4. ስሜትን የምትዘወትር ወንጀሉን እሷን ሰርታ ይቅርታ የምትጠይቀው ግን አንተ ነህ። ሳትሳሳት እንድትሸማቀቅ የምታደርግ አልቀሳ የምታሸንፍ ወይም በጥፋተኝነት ስሜት የምትገዛህ ከሆነ ይህች ፍቅረኛ አይደለችም፣ አምባገነን መሪ ናት። ሽሽ። 5. የድራማ ንግስት ኦር ድራማ ኩዊን። ሰላም አይመቻትም። ዛሬ ከጓደኛዋ ጋር ትጣላለች፣ ነገ ከቤተሰብ ጋር፣ ከነገ ወዲያ ካንተ ጋር። ትንሽ ችግር ሲፈጠር ዓለምን ታቀልጣለች። ህይወት ሁሌም ትርምስ ነው። አንተ ቤት የምትፈልገው ሰላም ነው ወይስ የጦር ሜዳ ድራማ የምትወድ ሴት እድሜህን ታሳጥረዋለች? 6. ራዕይ የለሽ ወይም ኖ አምቢሽን ውበት ብቻ ጭንቀት ጭንቅላትስ ምንም ዓላማ የሌላት ስለ ነገ ማታስብ ዛሬን ብቻ ልኖር የምትል ሴት ወደ ኋላ ትጎትታለች እንጂ አታሳድግም። ትዳር የሁለት ሰዎች ጥምረት ነው። አንዱ ሮጦ አንዱ ከተቀመጠ ሰረገላውን አይሄድም። 7. ገንዘብ አባካኝ ፋይናንሻል ኢሪስፖንሲቢሊቲ። አንተ የቆጠብክ እሷ ታበክናለች። ብራንድ ልብስ፣ ውድ ሬስቶራንት፣ የውሸት ህይወት። የራሷን ገንዘብ በአግባቡ መምራት ያቃተች ሴት የነገውን ቤትህን ታደራጃለች ብለህ አትጠብቅ። ካንተ ኪስ እንጂ ከልብ ጋር ጉዳይ የላትምና። በ8ኛ ደረጃ ወንድን የምትጠላ ዲስሪስፔክትፉል። ወንዶች እኮ ውሻ ናቸው። ወንድ ምን ይሰራል? ሁሌም ስለ ወንዶች በክፋት የምታወራ አክብሮት የሌላትና ወንድን የምትንቅ ሴት ነገ አንተንም አታከብርህም። አንሶልቭድ ኢሹ አለ። ያንተን ቤት የምትሰራው በመውደድ ሳይሆን በመናቅ ነው። ወንድሜ ሆይ ውበት ይረግፋል፣ ባህሪ ግን የመቃብር ድንጋይ ላይ አብሮ ይጻፋል። አንዲት ሴት ቆንጆ ስለሆነች ብቻ አይንህን ጨፍነህ አትግባ። ሚያምር ፊት ኑሮ አይሰራም። ሚሰራው ሚያምር ባህሪ ነው። ጊዜህን፣ ጉልበትህንና የነገ ተስፋህን ከነዚህ ምልክቶች ጠብቅ። አለበለዚያ ወይ ዘንድሮ እያልክ መኖር አይቀርም። የፈላስፋው ጭሰኛ ማስጠንቀቂያ አስተውል። እውነቱን ለመጋፈጥ የሚከፈለውን ዋጋ አትፍራ። ዓለም በስኳር የለበጠችውን ጣፋጭ መርዝ ትፋው። ህይወት የሚቀየረው ያችን የመረረች እውነት እንደ መድኃኒት ስትውጣት ብቻ ነው። ምርጫው ያንተ ነው። ሂሳቡ ግን የሁላችንም ነው። ዛሬ የምትዘራው ዘር ነገ የምትበላው ሾህ እንዳይሆን ተጠንቀቅ። ወንድነት ስሜት አይደለም፣ ኃላፊነት ነው። ድንበርህን እንደ አገር ጠብቅ። ለቤተሰብህ እንደ ምሽግ ሁን። ንቃ፣ ጊዜ የለህም ይላል።